ሰላም ፋሚሊ እንዴት ናችሁ? በዛሬ ቪዲዮአችን የሪሚዲያል ተማሪ ሆናችሁ ወደ ግቢ ለመሄድ ወስናችሁ ከሆነ ፕሊስ ይሄን ቪዲዮ ማየት አለባችሁ ማለት ነው። አንድ ጓደኛዬ አምና ላይ የሪሚዲያል ተማሪ ነበር እና ሪሚዲያሉ ማለፍ አልቻለም ማለት ወድቋል እና የወደቀንበትም በጣም ሁለት ምክንያቶች ማለት ነው በጣም ስሜታዊ በሆነ መልክ እየነገረኝ ነበር ማለት ነው። እኔም በዚህ ቪዲዮ ላቀርብላችሁ ዝግጁ ሆኛለሁ ማለት ነው። በጣም ወሳኝ ነው። በጣም ወሳኝ ሁለት መጠንቀቅ ያሉባችሁ ነገሮች ናቸው። ወደ ግቢ ከሄዳችሁ በኋላ ፕሊስ ይሄ ቪዲዮን እስከመጨረሻ መከታተላችሁን እንዳትረሱ። ፕሊስ ሪሚዲያል ማለፍ ከፈለጋችሁ ይሄን ቪዲዮ ብቻ ነው ማየት የሚጠበቅባችሁ ማለት ነው። ሜቢ እናንተ ሪሚዲያል ተፈታኝ ራሱ ካልሆናችሁ ለሪሚዲያል ተማሪ ሼር ማድረጋችሁን እንዳትረሱ ማለት ነው። እና ወደ ቪዲዮ ሳንገባ በፊት አብዛኞቻችሁ ቪዲዮን ስትመለከቱ ቪዲዮ ላይክ አታደርጉም። ይሄን ብዙ ተማሪ ጋር እንዳይደርስ እያደረጋችሁ ስለሆነ ፕሊዝ ቪዲዮ ላይክ እያደረጋችሁ ጀምሩት። ቻናላችንን ሰብስክራይብ አድርጉ። የቻናላችን አባል መሆናችሁን እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮአችን እንገባለን ማለት ነው። ያው በዛሬ ቪዲዮአችን አጭር አድርገን የምንመለከተው ነው ማለት ነው። አንድ ተማሪ ሪሚዲያል ከመግባቱ በፊት ከሪሚዲያል እስከሚወጣ ድረስ ያለውን ፕሮሰስ እንመለከታለን ማለት ነው በትንሹም ቢሆን እና ሁለት ምክንያቶችን ያስወደቁት ያጓደኛዬን ያስወደቁት ሁለት ትላልቅ ምክንያቶች አሉኝ ብሎኝ ነበር እና እነሱንም እነግራችኋለሁ ማለት ነው። አንደኛ ላይ ወደ ግቢ ሳትሄዱ በፊት ፕሊስ በጣም ፕሪፓሬሽን ያስፈልገዋል ማለት ነው። እንደዚህ ዝም ብላችሁ መሄድ የለባችሁ ማለት ነው። አንዳንዱን ተማሪ ራሱ ሜቢ ለምን ነው ግቢ የምትሄዱ ካላችሁ ዝም ብዬ ለሪሚዲያል ለማለፍ ሳይሆን እንዲሁ ግቢውን ላይፍ ለሞከር ነው ምናምን ብሎ ሊመልስላችሁ ይችላል ማለት ነው። ሪሚዲያል ዝም ብሎ እኔ አይ ቲንክ ቀላል አይመስለኝም። በጣም ሃርድ ካልሆናችሁ በስተቀር የመውደቅ ፕሮባቢሊቲያችሁ እየጨመረ ይሄዳል ማለት ነው። ለምን ካላችሁ የ4 ዓመት አንድ ላይ ተጨምቆ ስለሚመጣ በጣም ዲፊካልት ይሆንባችኋል ማለት ነው። ማታጠኑ ከሆነ ስፔሻሊ ይሄን ነገር አሁን ሃይስኩል የተለመደ ነገር አለ። ምንድነው እሱ ፈተና ሲደርስ እናነጠናለን፣ ከዛን የመጣው ይመጣል እናልፋለን። እንደዚህ አይነት ነገር ኢንትራንስ ላይ ሪሚዲያል ላይ አይሰራም ማለት ነው። ቢያንስ 5 ወር ፕሪፓሬሽን ይፈልጋል ማለት ነው። ጥናት ብቻ ይፈልጋል እና ይሄን ነገር ኮንሲደር አድርጋችሁ መሄድ አለባችሁ ማለት ነው። እዛ እጂ ፈተናው ሲደርስ 1-2 ሳምንት 1 ወር ላይ አጠናለሁ ብላችሁ መሄድ አትችሉም። ቢኮዝ የ4 ዓመት ፈተና ነው የምትፈተኑት። ኢማጂን የ4 ዓመት ፈተና እናንተ እንደዛ ማታጠኑ ከሆነ ሞጁሉ ራሱ ኮርስ አውትላይን ወጥቶታል። ከዚህ ከ9ኛ ክፍል እንደዚህ ይወጣል፣ ከ10ኛ እንደዚህ ይወጣል ብሎ ስለሚወጣ በጣም ብዙ ከቨር መደረግ ያለበት ፖርሽን ስላለ እንደዛ መዘጋጀት አለባችሁ ማለት ነው ሳትሄዱ በፊት እና ሜንታሊ ማዘጋጀት አለባችሁ ማለት ነው። እዛ ከሄዳችሁ ሳትሄዱ በፊት ሜንታሊ በቃ እኔ ሄዳለሁ 6 ወር ቆያለሁ ብላችሁ ራሳችሁ ማሳመን አለባችሁ ማለት ነው። ከመሄዳችሁ በፊት ያው እንደዚህ አሳምናችሁ መሄድ አለባችሁ ማለት ነው። እዛ ከሄዳችሁ በኋላ ፕሊስ በመጀመሪያው ግቢውን ለመለማመድ ሞክሩ ማለት ነው። ስፔሻሊ አብዛኞቻችሁ እዛ ከሄዳችሁ በኋላ እንደነገረኝም ጓደኛዬ ብዙዎቹ ግቢ ለማመድ ቶሎ ይቆያሉ ብሎ ነበር። ያው አንደኛ ሳምንት ከሄዳችሁ እዛው 1-2 ሳምንት ግቢውን እንድትለማመዱ ያመቹላችኋል ማለት ነው። እናንተም ግቢውን ፕሊስ በተሰጣችሁ ጊዜ ገደብ ግቢውን ለመለማመድ ሞክሩ ማለት ነው። ከዚያም በኋላ እንዴት ማጥናት እንዳለባችሁ ራሳችሁ መወሰን አለባችሁ ማለት ነው። ይሄን ነገርኝ አንድ ተማሪ ስላለ ነው ማለት ነው። እኔ ዝም ብዬ ከራሴ አላወራም፣ ከጓደኛዬ ከሰጠኝ ኤክስፒሪየንስ ነው የማወራው ማለት ነው። ግቢውን ከተለማመዳችሁ በኋላ ቶሎ ለማጥናት ወደ ጥናት ለመግባት ሞክሩ ማለት ነው። አብዛኛው ሰው እዛ ከሄደ ይበላሻል ማለት ነው። በጊዜ ፈተና አይጀምርም። በጊዜ ማጥናት ካልጀመራችሁ ተወድቃላችሁ ማለት ነው። ሜቢ እዛ የምትፈተኑት ፈተና አምና ላይ የተፈተኑት የነበረው ሶሻል ላይ የሚማሩት 4 ነው 5 ነው 4 ነው ናቹራል የሚማሩት ደግሞ 5 ነው ማለት ነው። እና ወይ 5-4 ትምህርት በጣም አጥነታችሁ ካልሄዳችሁ እሱን ብትወድቁ ትችላላችሁ ማለት ነው። አብዛኞቻችሁ ቪዲዮን ስትመለከቱ ቪዲዮ ላይክ፣ ቻናል ሰብስክራይብ አታደርጉም። ይህም ደግሞ በጣም ብዙ ተማሪ ጋር እንዳይደርስ ስለሚያደርግ ፕሊዝ ቪዲዮ ላይክ በማድረግ መጀመራችሁን እንዳትረሱ ማለት ነው። ቻናላችንን ሰብስክራይብ አድርጉት። አብዛኞቻችሁ ቪዲዮ ስትመለከቱ ሰብስክራይብ አታደርጉም። ቀጥታ ወደ ጉዳያችን እንገባለን። ፕሊስ የከበዳችሁ አንድ ሳብጀክት ራሱ ቢኖር ማለት ነው አንዱን ትታችሁ ሌሎቹ ላይ በጣም ፎከስ ማድረግ ትችላላችሁ ማለት ነው። ሜቢ 4ቱንም ላይ
ዝም ብላችሁ እንትን መሆን የለባችሁ ማለት ነው። 4 ከሆኑ 5 ከሆኑ 4ቱ ላይ ጠንክራችሁ አንዱን ትንሽ ላላ ማድረግ እና እንደዛ ማድረግ አለባችሁ ማለት ነው። ሁሉንም መተው የለባችሁ ወይ አንዱ እነዚህ ሁለት ትምህርቶች አይመቹኝም ብላችሁ እንደዚህ መተው የለባችሁ ማለት ነው። ሜቢ አንዱ የሚከብዳችሁ ከሆነ አንዱ ብቻ መተው ትችላላችሁ ወይ ትንሽ ቀዝቀዝ ማድረግ ትችላላችሁ። እዛ ከሄዳችሁ በኋላ ፕሊስ ከአንድ ወር በኋላ ጥናቱን ዳይሬክትሊ መጀመር አለባችሁ ማለት ነው። አንድ ወር ራሱ ኢቭን መጠበቅ የለባችሁ። ከ1-2 ሳምንት በኋላ ከ2 ሳምንት በኋላ ኤግዛክትሊ ጥናቱን መጀመራችሁን እርግጠኛ መሆን አለባችሁ ማለት ነው። ሁለተኛ መጠንቀቅ ያለባችሁ ነገር አሪፍ ጓደኛ መያዝ አለባችሁ። ግቢ ከሄዳችሁ ፕሊስ በጣም ነው ጓደኛ ኢንፍሉዌንስ የሚያደርገው። እንደ ቤታችሁ አይደለም ያላችሁት ጓደኛችሁ ዶርም ስፔሻሊ ዶርም ከሆነ አብራችሁ የምትውሉ ጓደኛ በጣም መምረጥ አለባችሁ ማለት ነው። አንዱ እኔ እንደዚህ አይነት ጓደኛ እንትን አያደርገኝም ብላችሁ እንደዛ መሆን የለባችሁ ማለት ነው። ብዙ ተማሪ ሁለተኛ ምክንያት የወደቀበት ምክንያት ይሄ ነው። ራሱን ሊያጋልጥ ማለት ነው ለጓደኛ እንደዚህ ያርገ ነበር ብዙ እንወድቃለን ብዬ ያጠራጥረኝ ነበር እኛ ስለዚህ ነው የወደቅኩት ብሎም ነግሮኛል ማለት ነው። ሁለተኛ ምክንያት ይሄ ነው። ፕሊስ ከኔጌቲቭ ጓደኛ መራቃችሁ እንዳትረሱ ማለት ነው። ስፔሻሊ የሰው ፍጥረት ላይ ኔጌቲቭ ሐሳብ በጣም ቶሎ የሚገባ ማለት ነው። ፖዚቲቭ ትንሽ ዘግየት ይላል። ኔጌቲቭ ነገር በጣም ነው ቶሎ ሰውም ስለሚስብ ፕሊስ ከኔጌቲቭ ጓደኞቹ መራቃችሁን ወይ እንዳትረሱ ማለት ነው። ፕሊስ መጠንቀቅ አለባችሁ። ጓደኛ በጣም ኢንፍሉዌንስ ከምታስቡት በላይ ነው። ሁሌ ጓደኛዬ እንወድቃለን ፈተናው ብንወድቅም ችግር የለውም ምናምን እያለኝ ብዙ ጥናት እያዘገይ ነበር ማለት ነው። እና ፕሊስ ይህን ነገር መጠንቀቃችሁን እንዳትረሱ ማለት ነው። ቀጣይም በሪሚዲያል መረጃ መገናኘታችን ስለማይቀር ቪዲዮን ላይክ፣ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። አብዝታችሁ ቪዲዮ ላይክ አድርጉት። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ ማለት ነው። እናም ፕሊስ ቪዲዮ የተለያየ ጥያቄ ካላችሁ ኮሜንት ሴክሽን ላይ መጠየቃችሁ እንዳትረሱ። ኮሜንቶችን መመለስ እየሞከርኩ ስለሆነ ፕሊስ ምንም አይነት ኮሜንት ወይ አስተያየት ካላችሁ ኮሜንት ላይ ድሮፕ ማድረጋችሁን እንዳትረሱ ማለት ነው። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ